ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ እንዳለነኝ ዛሬም በአዲስ ቪዲዮ በወቅታዊ ቪዲዮ ተመልሻለሁኝ። ያገባናል ማለት እኛ ኢትዮጵያ ውስጥ የምንኖር ሰዎች በአብዛኛው ማለት በቃ ኦልሞስት ሁሉም ማለት ነው ሃይማኖት ያለው እሴት ያለው ክፉ ነገር የሚጸየፍ ጥሩ ኮሚኒቲ ጥሩ ልጅ መውለድ ማሳደግ የሚፈልግ ማህበረሰብ ውስጥ ነው ያለነው። ስለዚህ ማህበረሰብን ሊመርዝ የሚችሉ አስተሳሰቦችን ዲስከስ እያደረግን አይዞሌት ማድረግ መለየት መቻል አለብን። እንደው የሾነች ነገር አይተን አጠቃላይ ገደል ከምንገባ ማለት ነውና እስኪ ቀስ እያልኩኝ ሁሉንም ቪዲዮዎች አሳያችኋለሁ። ግን ደግሞ በጣም አሪፍ ትዳር ያላችሁ ፕራውድ የምታደርጉ በትዳራችሁ ለባላችሁ ሪስፔክት ያላችሁ ለሚስታችሁ ሪስፔክት ያላችሁ ልጆቻችሁን በስነ ስርዓት የምታሳድጉ የትዳርን ቫልዩ የምታውቁ ሰዎች እንደዚህ ወጣችሁ መናገር ብቻ ጥሩ ነው። አንዲት ምርጥ ሴት አለች የተናገረችው ሐሳብ እሷን ኋላ ላይ ያሳያችኋለሁ። እስኪ ከዚህኛው እንጀምርና ቀስቀስ እያልን እንቀጥላለን። አብዮታዊ ፌሚኒስት is Jesus Christ by the way ኢየሱስ ያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትራዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል፣ ይሄድና ያነጋግራታል፣ ይሄድና ስም ይቀይርላታል፣ ይሄድና ወንጌል ሰባኪ አድርጎ ማለት ነው ይለቃታል፣ ይሄድና ወንዱን ኤክስክሉድ አድርጎ ከሷ ይወለዳል። ተገሃሱ እምእኩይ ወትልው ሰናየ ክፉን ነገር ተጸየፉት ከበጎ ነገር ጋር ተባበሩ። ሮሜ 12 ቁጥር 9 ትናንትና ቪዲዮ ላይ ብየው ነበረ። ትሰማ ተብሎ ሙቭመንት ተፈጥሮ የሴቶችን ድምጽ ለመስማት ስንመጣ የምንሰማው ነገር ሌላ ነው። አሁን የሰማነው የኛ አምላክ እኔም ማመልከው አምላክ ፌሚኒስት ስለሆነ ነው ወንዶችን ኤክስክሉድ አድርጎ ከሴት የተወለደው። ይሄ መጥፎ ነገር ነው፣ ልንጸየፈው ያስፈልጋል። ክርስቲያኖች ሳታውቁ እዚህ ሙቭመንት ውስጥ የገባቸው ውጡ። መስማት የምንፈልገው የሴቶችን ድምጽ እየሆነ የምንሰማው ግን ሌላ ነገር ነው። ወይም ሙቭመንቱን ትሰማ ሳይሆን ልሰማ ብላችሁ ቀይሩትና የገዛ የፈለጋችሁትን ሐሳብ እዛ ላይ ማንሸራሸር ትችላላችሁ። እኔ ያለኝ ሜሴጅ ለፌሚኒስት ሙቭመንት ሊደርሺፕ ነው። ይሄ አይወክለንም ካላችሁ የኛ ሙቭመንት እውነት ስለ ሴቶች ብቻ ነው ካላችሁ እንደዚህ አይነት የግል ሐሳብ ቤተክርስቲያንን የሚነካ አምላክን የሚያቃልል ቤተ እምነትን የሚሳደብ ካልቸርን የሚናገር ኒውክሊየር ፋሚሊን ትሬትን የሚያደርግ ንግግር አይወክለንም ብላችሁ መስክሩ፣ ዲናውንስ አድርጉ፣ ትሬኒንግ ስጡ። ሰው የናንተን ፕሮፋይል እየለጠፈ ትሰማ ብሎ የግል ሐሳቡ ልሰማ እያለ የሚለጥፈውን ኮንደምን አድርጉ። ይሄ ሐሳብ ልንጸየፈው ያስፈልጋል። አልገባበትም አይደለም ሙቭመንት ውስጥ ልንቃወመው ያስፈልጋል። እንደ ክርስቲያን ክፉን ነገር ተጸየፉት። አያችሁ ቀስ ቀስ እየተባለ አሁን ባለፈው ትናንት የሰራሁት ቪዲዮ ላይ ምንም ሴቶቹን እንዳያምኑ ማድረግ ከሃይማኖት እንደወጡ ማድረግ ነው አላማችን። ከሃይማኖት ከወጡ እኛ ምን ሄደው መንገድ እኛ የተገለጸልን ነገር ይገለጽላቸዋል ነው ፖይንቱ። እንደዛ ያደርጉ ዲስከስ ያደርጉ ነበር። ሃይማኖት ጠል ናቸው የዚህ ሞመንት ሊደሮች ማለት ነው። ሃይማኖት አይወዱም፣ ሃይማኖት የላቸውም ነው። አሁን ደግሞ አይታችሁት ከሆነ ኢየሱስ ክርስቶስ እነሱ ለሚራመዱበት አይዲዮሎጂ አቀንቃኝ ያደርጉታል፣ መስራችም ያደርጉታል። ስለዚህ አብሶሉት ፌሚኒስት ነው እያሉ ጭራሽ መጡ። ከሴት የተወለደውም ወንድን ኤክስክሉድ ለማድረግ ነው። አሁን እንደሰማችሁት አያችሁት ምን ያህል አደገኛ ገና ከጅምሩ ምን ያህል አደገኛ እንደሆነ። እስኪ እንቀጥል። የሚያሳዝን ነገር ልንገራችሁ። ይቺ ሴት ሹላሚት ፋየርስቶን ትባላለች። ራዲካል ፌሚኒስት ናት። የሴት ልጅ ትልቁ ጠላቷ የገዛ ተፈጥሯ ነው ብላ ነው የምታምነው። ከዚህም አልፋ በ1970 ዘ ዲያሌክቲክ ኦፍ ሴክስ የሚል መጽሐፏ ላይ ማርገዝ፣ መውለድ፣ ማጥባት የሚባለው ነገር ከሴት ልጅ ህይወት ካልተወገደ የወንድ የበታች ሆና የወንድ እጅ ጠባቂ ሆና መቀጠሏ የማይቀር ነው። ስለዚህ ሪፕሮዳክቲቭ ቴክኖሎጂ ወይም ደግሞ ልጅ ከሴት ልጅ ሰውነት ውጪ የሚጸነፍስበት የሚያድግበትን መንገድ መፍጠር አለብን እንጂ መቼም እኩልነት የሚባለው ነገር አይረጋገጥም ትላለች። ፌሚኒዝም ምን ያህል ጽንፍ እንደሚረግጥ ሄዶ እስከዚህ ከተፈጥሮ ጋር ከፈጣሪ ጋር መላተም
እንደሚደርስ ላሳያችሁ ነው። ይሄን ብቻም አይደለም ቤተሰብንም በጣም ታብጠለጥላለች። አባት እናት ልጅ የሚባለው ስትራክቸር በጣም መሆን የሌለበት ነው። ለልጆችም አይጠቅምም ለሴቷም አይጠቅምም ትላለች። ለሴቷም አይጠቅምበት ምክንያት ምንድነው? ያው ለሷ ጫና ነው። ማርገዝ ይመጣል፣ መውለድ ይመጣል። ኢቭን ልጅን ማጥባት ራሱ እንደ ሸክም ነው የቆጠረችው። ከሴትነት ተፈጥሮ ውጪ እንዲወጡ ነው እየሞከረች ያለችው። ለልጆች ደግሞ ልጆች ባይ ዲፎልት በኒውክሊየር ፋሚሊ ውስጥ ሲኖሩ ሴት ከሆነች ከፍ ስትል ወንድ እንደምታገባ ወንድ ከሆነ ሴት እንደሚያገባ ነው እያሰቡ የሚያድጉት ተፈጥሯቸውም ነው። ይቺ ሴት ግን ኖ ወንድ ሆኖ ሴት ላይ ፈልግ ይችላል፣ ሴት ሆና ወንድ ላትፈልግ ትችላለች። ወይም ደግሞ ሴክሹዋሊቲያቸው አሁን የምናየው የነዛ አጀንዳን በተመለከተ ጠቅ አድርጋ ታርፋለች ማለት ነው። ስለዚህ ፋሚሊ ነው ደግሞ ለዚህ ምክንያት የሆነው። ምክንያቱም አባትና እናታቸውን ባያዩ ኖሮ ምናልባት ሴክሹዋሊቲያቸውን ኤክስፕሎር የሚያደርግ የፈለጉትን የመሆን የፈለጉት ሰው ጋር የመተኛት መብት ይኖራቸው ነበርና በፍጹም ለልጆችም ለሴትም ጠቃሚ የሆነ ኢንስቲትዩሽን አይደለም ትላለች ቤተሰብን። ሴክሹዋል ክላስ ስትራግል ወይም ደግሞ ወንድና ሴት ተብሎ ራሱ ተፈጥሮ መለያየቱ ይሄ የክላስ ወይም ደግሞ የመደብ ልዩነት የሚያመጣው ከኢኮኖሚው በፊት ተፈጥሮ ነው። ስለዚህ ወንድና ሴት የሚባል ነገር መጥፋት ራሱ አለበት። ይሄ ልዩነት ስለሚፈጠር ኢኒኳሊቲ ስለሆነ እኩልነት ስላልሆነ ብላም ትናገራለች። እንዳጠቃላይ ተፈጥሮ ላይ ያላትን ዝባዝንኬ ሐሳቦች ነው ዝርግፍ አድርጋ የጻፈችው። ብዙ ተቃውሞ ተነስቶባታል። ኢቭን ከራሳቸው ከፌሚኒስቶች ግን ደግሞ ብዙዎችም የተቀበሏት አሉ። ከሴክሹዋል ሊብሬሽን ደግሞ ከወሲብ አብዮት ጋር በተያያዘ ይሄንን አገናኝተው በቃ ሴት የወሲብ ፍላጎቷን በፈለገችው መንገድ መወጣት እንደምትችል፣ ከፈለገችው ሰው ጋር መጋደም እንደምትችል፣ ከፈለገችው ሰው ጋር ተኝታ ብታረግዝ ራሱ አቦርሽን ወይም ደግሞ እስከ ውርጃ ብትደርስ መብቷ ነው። her body her choice። ምክንያቱም በገዛ ሰውነቷ ማንም አይመለከተውም እስከሚል ድረስ ማለት የተጸነሰው ልጅ ድምጽ አልባ ነው። እሱ ነፍስ እንደሌለው ወይም voiceless ነው ለነሱ። ስለዚህ በቃ ግድ የሚሰጣቸው ለሷ ይመስላል። ግን at the end of the day እኔ ከተፈጥሮ ጋር ጠላትነትን ካስቀመጡ ትልቁ ጉዳት እንደውም ሴቷ ጋር ነው። ለዛ ነው ብዙ ጊዜ ፌሚኒስቶች ማህበረሰብን ሃይማኖትን ቤተሰብን ታርጌት የሚያደርጉት because they think እነኚህ ነገሮች ሴትን ለመጨቆን መሳሪያ ናቸው ብለው ስለሚያምኑ አብዛኞቹ የነሱ ሊደሮች መጨረሻ ላይ የጻፉት እንደዚህ አይነት በጣም አስጨናቂ የሆነ መጽሐፍ ነው። ኢማጂን ማለት አሁን ላይ እኮ የደረስነው የነሱ ፍሬዎች ናቸው። ለምሳሌ ልጅ ሲወለድ አንዳንድ ሀገራት ጾታ ይሞላል። እኛ ሀገር ለምሳሌ ወንድ ከሆነ ወንድ ይባላል፣ ሴት ከሆነች ሴት አይደለ? በቃ ሁለት ጾታ ነው ያለው። እነሱ ጋር ብዙ አይነት ጾታ አለ ብለው ከማመናቸውም ከመጻፋቸውም ባለፈ ልጅ ሲወለድ ጾታ አይሞላም አንዳንድ ቦታ። ለምን? አይ ከፍ ካለ በኋላ ራሱ ይወስናል ይባላል። ጾታ ይሞላ ሁላ ተከሶ አይቻለሁ ሰምቻለሁ በዜና። ጾታ ወንድ ብሎ ሞልቶ የልጁን እንዴት ልጅ ሳይወስን? ምክንያቱም ኤኒ ታይም 8-9 ዓመታቸው ላይ ራሱ ኖ ማማ እኔ ወንድ መሆን እፈልጋለሁ ብትል ሆርሞን ቴራፒ ቴስቶስትሮን ይሰጣትና ጡቷ ይቆረጣል። ከዛ ደረቷ ላይ ጸጉር መብቀል ይጀምራል። ጡንቿ ምናምን ለፑበርቲ ወይም ደግሞ ለጉርምስና እድሜ ስትደርስ ማለት ነው ድምጿ ይጎረንና ምናምን ሴት የነበረችው ወንድ ትመስላለች። ድዳውን ግን ያው እውነታውን ስናውቀው ስቲል ሴት ናት። ምክንያቱም በዚህ አይነት ተቀየርን ወንዶንን ብለው ክሌም ያደረጉ ሴቶች ወንድ አግብተው ማለት ነው ያረገዛሉ። ሲታይ ወንድ ነው ወንዱ አረገዘ ተብሎ ዜና ሁላ የሚቀርበው እኮ ጾታቸውን ያስቀየሩ ሴቶች ናቸው። ዞሮ ዞሮ ያው ተፈጥሮ ነው። ከዚህም ባለፈ ይሄ ትርምስምስ ያለ ነገር እስከምን ድረስ ሄዷል? ሴት ነን ብለው ክሌም ያደርጋሉ ጾታቸውን ያስቀየሩ ወንዶች። ከዛ ከሴቶች ጋር ኦሎምፒክስ ምናምን ይወዳደራሉ። ያው ፊዚካሊ ወንዶች የተሻለ ጥንካሬ ያላቸው እነሱ ምንም ሴትን ቢመስሉ ስቲል ወንድ ናቸው። ምንም በሆርሞን የሚጠፋ ነገር አይደለም ተፈጥሮ። ከዛ ያሸንፋሉ ኦሎምፒክስ ምናምን ላይ። ሴቶቹ ተቃውሞ አነሱ። እኛ ባዮሎጂካሊ ሴት ነን፣ እነኚህ ጾታቸውን ያስቀየሩ ሴት ነን ብለው ሌብል የሚያደርጉ ወንዶች ተቸገርን። ስፖርታችንን እኮ በቃ ውጥንቅጡን አወጡት። እኛ እነሱን ማሸነፍ አንችልም። ምክንያቱም ተፈጥሯቸው ስቲል ሴት ነን ቢሉም የተጻፈውም ሴትም ቢሆን ወንዶች ናቸው። እንዴት ነው ከነሱ ጋር ኮምፒት የምናደርገው ይላሉ። የሴት ፕሪዝን ውስጥ ራሱ ጾታቸውን ያስቀየሩ ሴት ነን ብለው ክሌም የሚያደርጉ ወንዶች ገብተው ሴቶችን አስገድደው የደፈሩ አሉ። ኢማጂን ማለት ሴት ነኝ ነው የሚላችሁ ጾታው ሲታይ ከውጪ ያስታውቃል። ቦን ስትራክቸራቸው አብዛኞቹ የሆነ ወንድ እንደሆኑ እኮ ያስታውቃል። ግን እስቲ በቃ ሴት ነኝ ነው
ውጭ ሀገር መብት ነው ይባላል። ከዛ አስገድዶ እስከ መድፈር የደረሱ ከሴቶች ጋር ሽንት ቤት ካልተጠቀምን ብለው ውዝግብ ውስጥ የሚገቡ አሉ። ልብ ያለው ልብ ይበል። እናትነት ተፈጥሮ ከሰጠችን ጸጋዎች መካከል ትልቁ ብለሲንግ ለሴት እሱ ነው። ምንም እንኳን በብዙ ዋጋ ብንከፍልም በብዙ በስነ ልቦና በአካል በብዙ አይነት መንገድ ብንደክምም ኢንድ ሪዛልቱ ግን ሰው ነው የምንሰራው፣ ሰው ነው የምንፈጥረው። ማለት ፈጣሪ በእኛ በኩል ነው አይደለ? እኛን ተጠቅሞ አይደለ ሰው የሚሰራው እዚህ ሰውነታችን ውስጥ እሱን ማጥባት፣ ማልበስ፣ ልጆቻችንን ማሳደግ፣ ለውጣቸውን ማየት ከዚህ በላይ ምን ብለሲንግ አለ? እነሱ ግን ይሄንን ነው የሚያጣጥሉት። እነሱ ግን የተከበረውን ተቋም ፋሚሊ ነው የሚያጣጥሉት። አሁን ፍቅር ሙሉውን የተናገረችው አሁን ላይ ያለ እውነታ ነው። በተለይ ዓለም ስለዚህ ስለ ጀንደር ካላቸው በተደጋጋሚ ከሚሰሙት ነገር አንፃር ህፃን ልጅ እንኳን ራሱ ነው መወሰን ያለበት ሲያድግ መወሰን ሲችል ተብሎ ጾታ እንዳይወሰንለት ሆኗል። የነዚህ ሁሉ ሞመንቶች ፍሬ ነው ይሄ። አሁን ደግሞ ላይቭ ላይ ከጆርዲ ጋር ሰብለ የምትባል አንዲት ምርጥ ሴት ያደረገችውን ንግግር በደንብ አሰማችኋለሁ። እንግዲህ ሁላችሁም በስነ ስርዓት ብትሰሙት በጣም ትጠቀማላችሁ ብዬ አስባለሁ። በዛ ላይ ደግሞ እኛ ኃላፊነት አለብን። እንደ ሰው ጤናማ አእምሮ እንዳለው ሰው ኃላፊነት አለብን። ነገሮችን ማየት ከተለያየ አንፃር ጥቅምና ጉዳታቸውን ማየትና የተሻለውን መምረጥ ግዴታችን ነው። ማለት ሁሌ ስቀንና የምናልፈው ተዝናንተን የምናልፈው ነገር አይደለም እና ፕሊስ በቃ ከዚች ሴት ብንማር እላለሁኝ። አሁን ላሰማችሁ። ያስተማረን አዲስ ኪዳናችንን ቁጭ ብላችሁ ከአዲስ ኪዳን በፊትም ወደኋላ ብትሄዱ የነሳራን ሁሉ መብት ማየት ትችላላችሁ። ቁጭ ብላችሁ እነ ዲቦራ አሉ፣ ሰባኪዎች አሉ፣ አገልጋዮች አሉ፣ ብዙ ጀግና ሴቶች መጽሐፍ ቅዱሳችን ላይ አሉ። ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ትሰማ የሚለው ነገር ሲመጣ ትሰማ። እኛ ፕሮብለም የለብንም። ኢን ፐርሰን የሰዎች ፕሮብለም የለብንም ካልኩት ከክርስቲያን ሴቶች አንዷ ነኝ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው። ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው፣ እንዲናችሁ ሃይማኖተኛ ናችሁ። ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉን እንኳን ባግባብ አታውቁም። የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም፣ የሴት ራስ ነው የሚለው። የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ሲናገር። ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም፣ ገላይን ሰጥቼዋለሁ እኮ ላይፌን ሰጥቼዋለሁ እኮ ባሌ ነህ ስለው ስፈርምለት ስተኛ ዲግኒቲን ሰጥቼዋለሁ። እሱ ማያምም እንዴ? ተደፈረ የምንለው የሰውነት ፓርታችን አይደለም እንዴ? ዲግኒቲያችንን ሰተነው ለሰጠነው ላከበር ነው ባሌ ላልኩት ሰው አንቺ የኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው ለሚስት ክርስቶስ ለቤተ ክርስቲያን እንደሞተ ሙትላት የተባለው የኔ ጀግና ባል የልጆቼ አባት የኔ አባት እኔን ያሳደገው ቦልድነስ ሴት የሰራው የትኛው ፌሚኒዝም አልሰራው። እኔ አንድ ሀበሻ ጀግና ሴት ኦርቶዶክስ የሆነ አባት ያሳደገኝ ኦርቶዶክስ የሆነች እናት ያሳደገችኝ ጀግና እናት ያሳደገችኝ በቦልድነስ ከወንድሜ እኩል ነው። ይክና ስታፕሚ ከወንድሜ እኩል አፈር ፈጭቼ ተጫውቼ ኳስ ተራግጬ እንዳድግ ያደረጉ ቤተሰቦች ናቸው ያሳደጉኝ። ኦርቶዶክሳውያን ፕሮቴስታንት ኦርቶዶክሳውያን አታክ ስናደርግ አንድ ነገር ይዘን ስንመጣ ፊት ለፊት ይዘነው ስንመጣ የምናመጣው ሌላውን ሞክ የሚያደርግ ሌላውን ዲስትሮይ እዚህ ጋር አንዱን ያነሳን አንዱን ዲስትሮይ እያደረግን ከሆነ አዋጣም። በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም። ቱ ቢ ኦነስት እኔ ከጆርዲ ጋር ችግር የለብኝም ካንቺ ጋራ I don't have any respect me as I respect you አንድ ምለው ነገር ምንድነው እኔ ፒቲሽን ሁሉ ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም
ላይ ፖስት ያደረኩትን ግን አንስቼዋለሁ። ቢካውዝ ፕሪች የሚደረገው ትሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ፣ የኔ ቆንጆ አንብቢ። እና ይጎትታል። No, stop it. Stop it. No. You cannot give me time. አንድ ሰዓት ነው ያወራሽው። No. አንድ ሰዓት ነው ያወራሽው። አንድ ሰዓት ጠብቄሻለሁ። አንድ ሰዓት ጠብቄ ባይ እኔ ቆንጆታችሁ ነሽ። አዳምጪ። እታች ላንቺ አይደለም የማወራው። ላንቺ never don't cut me። ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ልጅ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ተሰራያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው አያችሁ ልጅቷ ስትወርድ፣ ምክንያቱም የሚነገረው እውነታን አይመቻቸው። እንደው በትክክል አስረግጬ ልነግራችሁ የምችለው ነገር ትዳሯን የምትወድ ወንድን የምታከብር ሴት ከነሱ መሃል አያካትቷትም። በጣም ነው የሚጠሉት። ባሌን ወደዋለው እንደዚህ ነው የምትል ሴት ካዩ እነሱ የሚሉት ለሱ እንጀራ ጠፍጥፊ ወጣማሲ እያሉ ይሰድቧታል። ስለዚህ ለወንድ ጥሩ አመለካከት ያላት፣ ለባሏ ጥሩ አመለካከት ያላት፣ በወንድ ደስተኛ የሆነች በአባቷም በባሏም በወንድሞቿም በቃ ሃፒ ጤነኛ ግንኙነት ያላትን ሴት ይጠሏታል። ሁለተኛ ከኤልጂቢቲኪው ጋር ተያይዞ እኔ ግብረ ሰዶምን እቃወማለሁ ብላ በእንግሊዘኛ ቪዲዮ እንድትሰራ ቻሌንጅ ተሰጥቷት ነበር። አልመለሰችም። ይሄን ማለት አትችልም። አይዲዮሎጂ ኦፍ ፌሚኒዝም ስለ ሌዝቢያን ስለ ግብረ ሰዶም እሱን እቃወማለሁ ብላ ለኢንተርናሽናል ኮሚኒቲው በእንግሊዘኛ ለኛ ደግሞ በአማርኛ በተሰራለን ይሄ እንቅስቃሴዋ ይቋረጥባት አትፈልገው። ስለዚህ እንዲህ 5 6 7 8 የሚሆኑ የተጠቁ ሴቶችና ህፃናትን በመያዝ ይህን ከበር በማድረግ አይዲዮሎጂ ሙሉ ዲስከሽኑ የሚሰበከው አይዲዮሎጂው ነው እንጂ ለነዚህ ሰዎች ለነዚህ ህፃናት ለተደፈሩት ፍትህ ከማግኘት ጋር ብቻ የተጠበቀ አይደለም። ይሄን ከበር አደረጉት። ሶ ከኋላ ፕሪች የሚደረገው እያንዳንዱ ዲስከስ የሚደረገው ወንድ እንደዚህ ነው። ገንዘብ ነው። ይሄ ተቋሙን ትዳርን በጣም ነው የሚጠሩት፣ በጣም ይጸየፉት። ከዚች መሰለች እንቁ ሴት ንግግር የምትማሩትን እስኪ ምን እንደተማራችሁ ትጽፉልኛላችሁ። እንቀጥል፣ እንስማት። ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማረጋው ፌሚኒዝም ያጠፋችኋል። I'm telling you my sisters የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። from 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት ዕውቀት የላትም፣ አልተማረችም፣ አንብቡ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ ባይብል ላይ ነው። ከናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣው ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው
ቤተክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን ሀገር ዜጋ ኑ ፕሪች አድርጉበት ጸልዩልን ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል በላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴት እህቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኝኝ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው ስለሷ ሴትዮ ተናገሪ፣ ስለ እንደሷ አይነት ቆሻሻ ሴቶች ተናገሪ፣ ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሃል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንደ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነት እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። አባትነትን እንደዚህ መረዳት ሲኖር ያለውን እውነታ የመጣብንንም አደጋ ግልጽ አድርጎ ያሳያል። አስቡት እንግዲህ የሴትን ጥቃት የምንከላከልበት መንገድ እንደ አይዲዮሎጂ የፌሚኒዝም አቀንቃኝ በመሆን አይደለም። ሰው መሆን ብቻ በቂ ነው። ሴት እንዳይገደል ለማድረግ፣ ሴት እንዳይደፈር ለማድረግ፣ ህፃናት እንዳይታገቱ እንዳይደፈሩ ለማድረግ እጅና ጓንት ሆኖ ሁሉም ከሴትና ህፃናት ጋር ሁሉ እጅና ጓንት ነው። አሁን ስሩ ቢሏቸውን ይወርድ እኮ አይሰሩ። እና ውድ ቤተሰቦቼ በዚች ሴትዮ እናት ልክ መረዳት ያስፈልጋል የፌሚኒዝምን ሴራ። ነገር ግን አሁንም ቢሆን በህፃናትና በሴቱ ላይ ያለ ጥቃት እንዲቆም አብሮ መስራት ይጠበቃል። ግን አይዲዮሎጂ ተቀብሎ ፕሪች የሚደረገው ነው የሚሰበከውን የተረገመ ትምህርት መጋት ዋጋ ያስከፍለናል፣ እንደ ሀገር አውዳሚ ስለሆነ ማለት ነው። ውድ ቤተሰቦቼ ከዛሬው ቪዲዮ ብዙ ቁም ነገር እንደያዛችሁ ተስፋ አደርጋለሁኝ። እናንተ የተሰማችሁን በፌሚኒዝም ዙሪያ ያላችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉኝ። በሌላ ቪዲዮ መለሳለሁ። ቸር ቆዩ።